ሰላም ቤተሰቦቻችን እንዴት አመሻችሁ? አንዳንድ ጎጅ ጀምሯል። ናውላ አብራችሁን ያለሁት ዛሬ የምናወራው ስለ እረፍት ፍቃድ የመሳሰሉትን ጉዳዮች ነው። በአሰሪና ሰራተኛ በግል አሰሪና ሰራተኛ አዋጅ ላይ የተካተቱ ፍቃዶች ምንድናቸው፣ መጠናቸው ምንድነው የሚለውን ለማሳየት ነው። የመንግስት ሰራተኞች ከነበራችሁ ለእናንተ ሌላ ጊዜ እንሰራላችኋለሁ፣ ወይም ደግሞ ሪፈር ማድረግ ትችላላችሁ። ግን አይ ፕሮሚስ እንሰራላችኋለሁ። አሁን ግን ፎከስ የምናደርገው የምን ነው? የግል አሰሪና ሰራተኞችን የሚያስተዳድረውን አዋጅ በተመለከተ ያሉትን እረፍቶች ነው። አሰሪዎችም ሰራተኞችም እንድታውቁ ፈልጋለሁ። ወይም ደግሞ ይሄን ፕሮግራም ስትከታተሉ በሁለቱም አይምሯችሁ ናችሁ። ሁልጊዜ እንደምንናገረው የአሰሪና ሰራተኛ ህግን እንድታውቁ መሰረታዊ የሚባሉት ነገሮችን ለእናንተ ኢንፎርም ስናደርጋችሁ ስንነግራችሁ የኔም የቻናል ዋን ሀሳብና እቅድ በአሰሪና ሰራተኛ መካከሎች ላይ ይሄ ቡድን ይዛችሁ እንደዚህ ነው ብላችሁ እንድትከራከሩ እንድትጨቀጨቁ አይደለም። አሰሪም ህጉ ምንድነው የሚለውን እንዲያውቅ፣ ሰራተኛውም ህጉን አውቆ ሁለታችሁ 50-50 መንገድ ላይ ትመጡና መልካም ሰራተኛ መልካም አሰሪ ሆናችሁ ትቀጥላላችሁ ማለት ነው። ከዚህ ውስጥ አንደኛው መገለጫ ምንድን ነው? ወይንም ደግሞ በአብዛኛው የምናየው ከእረፍት ጋር በተያያዘ ወይም ደግሞ ፍቃድ ሲጠየቅ በአሰሪና ሰራተኞች መካከል ሁልጊዜ በሚባል ደረጃ እንትን አለ፣ ቁርሾ አለ፣ መጣላት አለ፣ መኮራረፍ አለ፣ ፍቃድ አለመስጠት መከልከል አለ። ባይቻልም ስትሰጡም ደግሞ የማይሆን አይነት አሰጣጥ የምትሰጧላችሁ፣ በኋላ አወራላችኋለሁ። እነዚህም በሙሉ ሶልቭ ለማድረግ መፍትሄ ለማግኘት ምንድን ነው የምናደርገው? ፍቃዶቹ ወሳኝ የሚባሉ ፍቃዶች ምንድን ናቸው? መጠናቸው ምንድን ነው? ፍቃድስ የሚሰጠው ለምንድን ነው? ዝም ብሎ ፍቃድ መስጠትና መከልከል ብቻ ሰው ማለት ነው። ፍቃድ ለምን እንደሚሰጥ ሲገባችሁ አንደርስታንድ ስታደርጉት ለሰራተኞቻችሁ የምትሰጡትን ፍቃድ በፈገግታ መስጣት ትጀምራላችሁ ማለት ነው። ሰጪና ከልካይ አይደላችሁም። ሀቁን ስነግራችሁ ህጉ ነው የፈቀደላቸው። ነገር ግን እንዴት ነው የስራ ኢንቫይሮንመንታችንን ሳይረብሽብን በእኛ በአሰሪና በሰራተኛ መካከል ያለው ግንኙነት ሳይረበሽ በመካከላችን የሆነ የአይጥና የድመት አይነት ባህሪ ሳይኖርብን በሰላም ስራ ኢንቫይሮንመንታችንን እንዴት ቆንጆ እናድርግ የሚለውን ከምትገልጹበት መንገድ አንደኛው ከፍቃድ ጋር የተያዙ ወይም ደግሞ ከእረፍት ጋር የተያዙ ህጎችን አውቃችሁ በሰላማዊ መንገድ ስትሰጣጡ ነው ማለት ነው። አሁን ቤተሰቦቻችን የሚያውቋቸው የእረፍት ቀናቶችን በተመለከተ የሚሰጡን ሀሳቦች አሉ። ስንት ቀን ነው? ምንድን ነው? ይበቃሉ አይበቃም ወይ? ብዙ ነገር ነው የጠየቅናቸው። የቻናላን ቤተሰቦች ደግሞ አያሳፍሯችሁም። አስተውላችሁ ከነበረ እስከዛሬ በቻናላን ፕሮግራም 2 ሰዓት ተኩል ቁጭ ብላችሁ ስትከታተሉኝ፣ ካልሆነም ደግሞ ዩቲዩብ ቻናል ላይ ገብታችሁ ስትከታተሉ ቤተሰቦቻችን የምንላቸውን አወቃችኋቸው። የምንላቸው ስለሆኑ ነው ጥያቄ ይጠየቁና ይመልሳሉ። አንዳንዶቹ በቃ ላይክ ናይስ ከጠበቅነው በላይ ምላሽ ይሰጣሉ። ያውቃል የኛ ማህበረሰባችንም የኔም ማመለካከት ጨምሮ እንዲህ ህግ አያውቁም እንደሚባለው ነው እንደሚያውቁ አላወቅንም እንጂ ቆንጆ ምላሽ የሚሰጡ ሰዎች አሉ። እንደዚህ ሆነ ሰዎች ስለሚገጥሙን አሁን አይተን ተመልሰን ከእናንተ ጋር ስለ እረፍት እናወራለን። እኔ በግሌ የማውቀው 3 አይነት አውቃለሁ። ከ2 እስከ 3 አውቃለሁ። አንድ የወለዱ ሴቶች፣ 2 የለቅሶ የቤተሰብ ችግር ሲያጋጥመ እና የአመት ፍቃድ፣ 3ኛው ደግሞ ማለት ነው። እነዚህ ነው የማውቀው። በስራ ላይ ሁለት አይነት ፍቃድ ይመስለኛል። አንዱ የአመት ፍቃድ ነው። አንደኛው ደግሞ እንደዚህ ሰርግ ለቅሶ ሲኖርበት ምናምን ትሄዳለህ አስፈቅደም ትሄዳለህ። አመታዊ እረፍት እና ሳምንታዊ እረፍት እኔ የማውቀው 2 አይነት ነው። አኑዋል ሊቭ እና ማተርኒቲ የወሊድ የህመም እረፍት አለ፣ የአመት እረፍት አለ፣ የወሊድ እረፍት አለ፣ የለቅሶ እረፍት አለ። የማውቀው የእረፍትና ኮምፐንሴሽን እረፍት ደግሞ አለ። በግል የሚሰራ ሰው ይመስለኛል 30 ቀን አንዱ ከዛ ይዘል ከ60 ቀን እስከ 90 ቀን ነው። 2 እስከ 3 ወር ማለት ነው። 16 ሰራተኛና ማህበራዊ 16 አይደል? የመጀመሪያ አመት፣ ሁለተኛ አመት እና ከዛም በላይ 17 የሆነ አንዳንድ አመት እየጨመረ እንደሚሄድ ነው ማለት ነው። በአመት 40 ቀን ከ23 እስከ 30 ቀን። የወሊድ ፍቃድ በፊት ከፍ ይል ነበር፣ አሁን እየቀነሰ መጥቷል። ከማዘርም ከምንም እንደምሰማው ከ3 ወር እስከ 6 ወር ነበር በፊት ይመስለኝ። አሁን 3 ወር ይመስለኛል። ከሚወልዱበት በፊትና ከሚወልዱበት በኋላ ይመስለኛል። ከዛ አንድ ወር ቢሰጧቸው ከሚወልዱበት አንድ ወር ቢሰጧቸው ከዛ በኋላ 2 ወር ቢሰጧቸው 3 ወር 4 ወር ሆኗል። 6 ወር ወይም 4 ወር የወሊድ ፍቃድ 4 ወር። ቤተሰብ ካላት ምናልባት ከ2 ሳምንት እስከ 3 ሳምንት ከዛ በኋላ ያው የቤተሰብ ማረስ ምናምን የቤተሰብ እንትን ስለሆነ እነሱ የሚተማመን ከሆነ እነሱ ላይ ትቶ መቀጠል ይችላል። ባል ሚስቱ ስትወልድ 2 ወር ቢሰጡት ወይ ይሰጡታል ብዬ አስባለሁ።
ቢያንስ አንድ ወር ማግኘት አለበት ብዬ አስባለሁ። ምክንያቱም ሌላ የሚያግዛት ምናምን ባይኖር አሁን እንደ አዲስ አበባ ባለ ሀገር ተጋብቶ የሚኖሩት ምናምን ከቤተሰብ ርቀው ነው። ስለዚህ እሱ ቢያንስ እንትን እስከምትል በየሃይማኖት ተቋማቸው የተወሰነ እንትን ይኖራቸዋል። ከዛ አንፃር አንድ ወር ቢሆን ግን አሁን ያለው 3 ቀን ናት። በዓል ሚስት በሳምንት ቀን ይሰጣል። አሁን እዚህ ጋር ትልቅ ኢሹ አለ። ለምሳሌ የሚስት የሴት ልጅ ስትወልድ 4 ወር ይሰጣል። የባል ግን ብዙ ጊዜ ከ3 4 ቀን በላይ ይሰጣል በግል መስሪያ ቤት። ግን ይሄ በጣም ፌር አይደለም እና አትሊስት እስከ 1 ወር ከፍ ማለት አለበት እና ከዛ በላይ ቢሆን ጥሩ ነው። ምክንያቱም ባለም የራሱ የሆነ ኮንትሪቢዩሽን አለ በዛ ጉዳይና ቶሎ የመግባት እንትን አለ ብዙ መስሪያ ቤት እንደ ሚስት ከፍ ያለ ወይ ደግሞ በዛ ያለ ረፍት አይሰጥም እና ቢያንስ 1 ወርና ከዛ በላይ ቢሆን ጥሩ ነው ብዬ አስባለሁ። የዓመት ረፍት የሚፈልጉ ሰዎች ጠዋት ወጥቶ ማታ የሚገቡ ናቸውና ከቤተሰብ ጋር ጊዜ ማሳለፍ አይችሉም። ፕላስ ደግሞ ለጤናቸውም ረፍት የሚፈልጋለ የዓመታዊ የጤና ምርመራ የምታደርግበት ጊዜ አለ ምናምን እነዚህ የምታደርግበት ጊዜ ነው የዓመት ረፍት ላይና ከዛም ውጪ ደግሞ የቤተሰብ ችግር ካለ ነገር ካለ የዓመት ረፍት ወስደህ ትቀጥልበታለህ። ሶ አንድ ለጤና ነው፣ ሁለት ደግሞ ከቻፕ ለማድረግ ከቤተሰብ ጋር ከቻፕ ታደርጋለህ። እነዚህ የመሳሰሉት ነው። አንደኛ ትንሽ ሪላክስ አድርጎ እንዲመጣ ሰውዬው ነው። ለዛ የዓመት ረፍት ሰራተኛው ንቁ የሆነ አእምሮ እንዲኖረውና የተሻለ ደግሞ ስራው ላይ የተሻለ ውጤት እንዲያመጣ ያግዘዋል ብዬ አስባለሁ። አመት ሙሉ ስራ ስለምትሆን በአመት ሙሉ እንትን የሚሆን ነገር ለማስተካከል የዓመት ፍቃድ ሪፍሬሽ ታደርጋለህ እና ደግሞ ጉዳዮች ካሉ ጉዳዮች ታስፈጽማለህ እና ተማሳይ የሆነ ኢንቫይሮንመንት ወደ ከርመህ እረፍት ወጣ የሆነ ሪፍሬሽ የማድረግ ቻንስ አለ እና የተለያዩ ጉዳዮች ታስፈጽማለህ እና በዛ ላይ ጥሩ እንትን አለ። ሁላችሁም የምታውቋት በጉጉት የምትጠብቋት የዓመት ረፍት የምትባለው ከሷ ነው የምንጀምረው። የዓመት ረፍት ምንድነው? አብዛኞቻችሁ የዓመት ረፍታችሁን እንዴት ነው የምትጠቀሙት? ስንት ቀን ያለው? ማን ነው የሚሰጣችሁ? የዓመት ረፍታችሁን ወጥታችሁ ወደ ስራ ልትመለሱ እንደምትችሉ ታውቃላችሁ ወይ? የዓመት ረፍታችሁን ወደ ገንዘብ መቀየር ትችላላችሁ ወይ? እና የመሳሰሉትን አብዛኞቻችሁ የዓመት ረፍትን በተመለከተ ስንት ቀን ነው? ማን ነው የሚሰጠው? ማን ነው የሚከለክለው? እንዴት ነው መጠቀም ያለብኝ? እና የመሳሰሉትን ከዓመት ረፍት ጋር የሚገናኙ ጥያቄዎችን በዘልማድ ወይንም ደግሞ በቃ ስላለ ብለን ነው እንጂ የምንኖራቸው ስትሪክት በሆነ ነገር ህጉን አውቀን አሰሪም ሆነ ሰራተኞች በትክክል የዓመት ረፍታችን ስንጠቀም አንገኝም። ሰጪዎችም ተቀባዮችም ማለት ነው። የዓመት ረፍት በአሰሪና ሰራተኛ አዋጃችን መሰረት በዓመት ውስጥ 16 የስራ ቀናት ለአንድ ሰራተኛ ይሰጣል። ምን ተናገርኩኝ? 16 የስራ ቀናት 16 ቀናት ማለት ጠፍቶኝ አይደለም፣ ወይንም ደግሞ ህጉ ወይንም አዋጁ 16 ቀናት 16 ተከታታይ ቀናት ማለት ጠፍቶት አይደለም፣ ማትረስ ስለሚያደርግ ነው። በኋላ በደንብ አያይዘን እናወራበታለንና አንድ ሰራተኛና የኛ ቤተሰቦች ቁጭ ብላችሁ የግል አሰሪና ሰራተኛ የሚገዛው አይነት መስሪያ ቤት ውስጥ ሆናችሁ ወይንም ደግሞ በግል አሰሪና ሰራተኛ ግንኙነት ውስጥ ያላችሁ ከነበራችሁ የዓመት ረፍታችሁ ስንት ነው ስትባሉ አንዳንዶቻችሁ 14 የምትላላችሁ። አይደለም 16 ነው። ተቀዩ 16 ነው። 16 መሆኑ ብቻ አይደለም በየዓመቱ 0.05 ተጨመረና በሁለት ዓመት አንድ ጊዜ አንድ ቀን ትጨምራለች። ይሄ ማለት ምን ማለት ነው? አንድ ዓመት ለሰራ ሰው 16 ቀን ወይንም 16 የስራ ቀን እረፍት አለው። ሁለት ዓመት በጨመራችሁ ቁጥር ደግሞ አንድ ሙሉ ተጨማሪ ቀን ይጨመርላችኋል ቀናቶቹ ላይ ማለት ነው። ይሄንን በደንብ ማወቅ ያለባችሁ ለምንድን ነው? አንዳንድ የተሻሩ ህጎች አሉ ባለማወቅ በክፋት ሳይሆን አሰሪዎችም ማለት ነው የበፊቱን እያነሳችሁ ሰራተኞቻችሁን አይደለም ብላችሁ የምትከራከሩ ሰዎች አላችሁ። ሰራተኞችም ደግሞ የበፊቱ ላይ ከነበራችሁ ወይንም ደግሞ በመካከላችሁ ባለ አለመግባባት ሲፈጠር ማለት ነው ህጉን ሪፈር አድርጋችሁ ነው እናንተ እንዲህ መስላችሁ ሊሆን ይችላል። ነገር ግን 16 ቀን የሚለው የአሰሪና ሰራተኛ አዋጃችን ይሄው ግዙ ብያችሁ ነበረ። ምን ያህሎቻችሁ እንደገዛችሁ አላውቅም። መግዛት ቢያቅታችሁ ከኢንተርኔት ከስልካችሁ ላይ ዳውንሎድ ማድረግ ትችላላችሁ። በጣም ብዙ ዌብሳይቶች አሉ። ዝም ብላችሁ ጉግል ሰርች ብታደርጉ ታገኛላችሁ። ኢትዮጵያ ውስጥ ደግሞ የህግ ዌብሳይቶች ብዙ አሉ። ብዙ ሰዎች እኛ ከተማሪነት ጀምሮ ያሳደጉን ዌብሳይቶች አሉ። ስለዚህ እዛ ላይ ገብታችሁ ብትፈልጉ ማግኘት የምትችሉት ነገር ነው። ስለዚህ የአሰሪና ሰራተኛ አዋጁ የዓመት ረፍት ቀን ስንት ነው ከተባለ ካሁን በኋላ ሁላችሁም ተመልካቾቻችን ቤተሰቦቻችን 16 ቀን እንደሆነ መገንዘብ አለባችሁ። በየሁለት ዓመቱ ላይ አንድ ቀን ትጨምራለች ማለት ነው። ይሄኛውን ከአይምሯችሁ ማውጣት የለባችሁም። የዓመት ረፍቷን ስትወጧት አሁን የነገርኳችሁን የዓመት ረፍት ስትወጡ ደግሞ ማለት ነው ከክፍያ ጋር ነው። አንዳንድ አሰሪዎች ረፍቱን ትሰጡና ክፍያ የማትከፍሉ ወይንም ደግሞ ክፍያ የምትቀንሱ አሰሪዎች አላችሁ። ምን አስባችሁ? አያውቁም ብላችሁ አንዳንድ ህጎች እያሳወቀ ነው። ሉክ 16 ቀኑ የተባለው 16 የስራ ቀኑ ማለት ነው። ታዲያ የዓመት ፍቃድ ከሆነማ እኮ የሚለየው የረፍት ቀናቸው ስለሆነ ማለት ነው ከክፍያ ጋር የሚያርፉት ነው። በቃ አለማቸውን የሚያዩበት ቀን ነው ካሳያቸዋቸው ማለት ነው። ብዙ ነገሮች አሉ በመሀል ላይ የሚወጡ
ውስጡን እኛን የምናውቀው የሚባል አባባሎች አሉ። በትን ነው ዛሬ የምናወራቸው። ስለዚህ ከክፍያ ጋር ነው። እሺ የዓመት እረፍት ማለት አንድ ሰራተኛ በዓመት ውስጥ ሳያቋረጥ በተከታታይ የሚያርፈው ቀናት ናቸው። መጠኑ 16 እንደተባባል ነው ማለት ነው። ከክፍያ ጋር የምትለው መረሳት የለባትም። እሺ ያለ ክፍያ የሚወጡ ፍቃዶች ስላሉ ከሱ ጋር ማምታታት ስለሌለብን የዓመት እረፍት ሁላችሁም ስትወጡ ገንዘባችሁ እየተከፈላችሁ ነው። 16 ቀኗ ሌላ ሀገራቶች አሉ በነገራችን ላይ እነ ኬንያ ሳውዝ አፍሪካውን 21 ቀን ነው የሚሉት 21 ተከታታይ ቀን ነው የሚሉት። እንዲህ ሳውዝ አፍሪካ ኬንያ እንዳትሉ አሁን የኢትዮጵያን ሕግ እንዳታጣጥሉ። ያኛው ተከታታይ ቀን ነው የሚለው፣ እኛስ የስራ ቀናት ነው የሚለው። ይሄ ምን ማለት ነው? እሁድን አይጨምርም፣ የበዓል ቀናትን አይጨምርም። 21 ተከታታይ ቀን ቢሆን ኖሮ ግን ይጨምር ነበር። ስለዚህ ፌር ነው። ኮምፒት የሚያደርጉኝ ደግሞ የተቀራረብ ናቸው ይባላል። አውሮፓ ሀገራቶች እስከ 30 ቀን የሚሰጡ አሉ። ኢኮኖሚካሊ ደህና ናቸው አሰሪዎች። ዴር ኦኬ ገንዘባቸው ዴር ስትሮንግ፣ በፋይናንስ ደረጃ ስትሮንግ ናቸው። የኛ አሰሪና ሰራተኛ ህግ ደግሞ ማለት ነው ሰራተኛም ብቻ ወይ ነው ደግሞ አሰሪን ብቻ ለመጠበቅ ይወጣል። ሁለቱም አንድ ላይ በመልካሙ ግንኙነት እንዲሆኑ ነው። ሁለቱም እንዳይጎዱ ለማድረግ የታሰበ ስለሆነ ማለት ነው 16 የስራ ቀናት ሲባል ፌር ተብሎ ከሚታሰቡ ውስጥ ነው። ግን እናንተ ሀሳባችሁን አስተያየታችሁ መስጠት ትችላላችሁ። ከምን አንጻር አይታችሁ ነው? እረፍት እንደ ሰዎቹ አሰራር እንደምንሰራው አሰራር ላይ በቃን ይችላል። በቃ አንድ ወር እርፍ ብንል ውስጣችን ያሰኘናል አይደል? እረዳቸዋለሁ። አንድ ወር እርፍ ማለት እኔ የምፈልጋለሁ። ይሄው ዛሬ አብረው የሚገኙ ባልደረቦች ራሱ እርፍ ማለት ይፈልጋሉ። ነገር ግን አሰሪም ደግሞ ማለት ነው አሰሪ ነው፣ ወጪ አለበት፣ ስራ መስራት አለበት። ስለዚህ ሰራተኞቹን እየመጣ አንዳንድ ወር እረፍት እየሰጣቸው እንደገና ላይ ለተጨማሪ ወጪ መግባት ስለሌለበት እንደየሀገሪቱ የኢኮኖሚ ደረጃም ስለሚለያይ በኢትዮጵያ ውስጥ አሁን ባለው ደረጃ ላይ በተደረጉ ጥናቶች እንደዚህ በብዙ ሪሰርቾች ተደርጎ የተደረሰችበት ነጥብ ናት። ሁልጊዜ 16 መሆን አለበት ወይ? አላምንም። እንደ ሀገር እድገት እንደ ሰው ሁኔታ መጨመር አለበት ነው። ሁልጊዜ ደግሞ እንድታገናዝቡ የምትፈልገው ነገር ምንድነው? አሰሪና ሰራተኛ አዋጁ 16 የስራ ቀናት እንደ የዓመት እረፍት እንዲሆን ሲያዝ ካለ16 ውጭ ምንም አይቻልም ማለት አይደለም። ኢትስ ዘ ሚኒመም ስታንዳርድ። አሰሪዎች 20 ቀን 30 ቀን 3 ወር መስጠት መብታችሁ ነው እየከፈላችሁ ማለት ነው። እናንተ ዲል አድርጉ፣ ባርጌን ስታደርጉ ማለት ነው። አሰሪዎች እና ከሰራተኛው መጀመሪያ ስራ ስትገቡ ደሞዝ ጭማሪ አይኛ ደሞዛችን በቂ ነው ከዚህ ላይ ከፍ ልናደርግ አንችልም ከተባለ ሀሳብ አድርጋችሁ እሺ የዓመት እረፍቴ ማለት ነው 25 ቀን እንዲሆን እንድንፈልግ የምፈልገው ማለት ትችላላችሁ። ነውር አይደለም። እናንተም ብትጠይቁ ነውር አይደለም። አሰሪዎቹም ደግሞ ሰራተኞች እናንተ ጋር በኢንተርቪው ደግሞ ለስራ ቅጥር መጥተው ባርጌን ከእናንተ ጋር ሲያደርጉ በገንዘቡ ባርጌን ባያደርጉ በሱ መክፈል አቅም ባይኖራችሁና በገንዘብ ማማለል ቢያቅታችሁ የመጀመሪያ የዓመት እረፍት የምትባሏ ከሌላ መስሪያ ቤቶች ከሚሰጡ ላይ እኛ ጋር የተሻለን ያላችሁ ሚኒመሟ እኛ 25 ቀን እንሰጣችኋለን። ከዛ ደግሞ በየዓመቱ አንዳንድም እንጨምርላችኋለን ማለት መብታችሁ ነው። ህጉን ተጋፋችሁ ማለት ነው። ህጉ ያስቀመጣላችሁ ኢትስ ሚኒመም ስታንዳርድ። እሺ ከዚህ ማነስ የለበትም ነው የሚባለው። እንደናንተ መልካም ፍቃድና ቸርነት ከፍ ማድረግ ትችላላችሁ። ያው ይሄኛውን ለእናንተ የምንተው ነገር ነው። እሺ አሰሪና ሰራተኞች ባርጌን ማድረግ ትችላላችሁ። አዋጆ ላይ ስለተጻፈች 16 ቀን ናት ተብሎ እንደዚህ እንድትሉ አልፈልግም። በአብዛኛው ጊዜ በኢትዮጵያ ውስጥ የምናየው እሱን ስለሆነ ማለት ነው። ኢትስ ኦፕን ለባርጌኒንግ ኦፕን ነው። ኢትስ ሚኒመም ስታንዳርድ ነው የተቀመጠው። ከፍ አድርጋችሁ እንደፈለጋችሁ መጠቀም ትችላላችሁ። እሱ እንድታውቁ እንፈልጋለን ማለት ነው። የዓመት እረፍት 16 ቀን የዓመት እረፍት 16 ቀን ዓመት ከሞላው 16 ቀን አልክ ትሉኛላችሁ። ዓመት ያልሞላው ሰውስ ምን ይፈጥረዋል? ምን ይፈጠርበታል? አንድ ሰው የዓመት እረፍቱ በአንድ ዓመት ውስጥ 16 የስራ ቀን ነው ካልኩኝ አንድ ዓመት ያልሞላው ሰውስ እረፍት የለውም? አንድ ዓመት ስራ ካልሰራችሁ አታርፉም? ትጠገረራላችሁ ማለት ነው። እንደ ቀሞላ ስትሰሩ ነው የምትቆዩት አይደለም። አሁንም የአሰሪና ሰራተኛ አዋጃችን ማለት ነው ከአንድ ዓመት በታች ለሰሩ ሰዎች ማለት ነው እንደዛው ካልኩሌት እንዲታሰብ ያደርጋል። ይሄ ማለት ነው ማለት ነው ይዱ ደማትስ እኔ ግን ልንገራችሁ በአንድ ዓመት ውስጥ ወይንም 12 ወራት ውስጥ 16 የስራ ቀናቶች ኮን እረፍት የሚባለው 6 ወር የሰራን ሰው ይሁን ወይ አይደል የ16 ግማሽ 8 መስጠት ትችላላችሁ። እየተቀነሰ ካልኩሌት እየተደረገ ማለት ነው መስጠት ትችላላችሁ የእረፍት ቀኑ ማለት ነው። ስለዚህ አንድ ዓመት ስላልሞላችሁ የእረፍት ቀን የሌላችሁ መስሏችሁ የሰጋችሁ ቤተሰቦቻችን ካላችሁ ኖ እናንተ ማረፍ መብት አላችሁ፣ ይቀንስባችኋል ነው። አንድ ዓመት ከሞላ 16 አንድ ዓመት በላይ 2 ዓመት የሰራችሁ ሰዎች ከነበራችሁ 5 እንዳለች አትርሱ። ከዛ ደግሞ እንደገና 3ኛ ዓመት ላይ ስትሞሉ 16 አለች ተጨማሪ ቀን አለ 17። እነዚህም በደንብ ተገንዘቧቸው። ሌላው ከዓመት እረፍት ጋር ተገናኝቶ የሚነሳ ጥያቄ መቼ ነው የሚሰጠው? የዓመት እረፍቴን መቼ ልውሰድ? አሻሚ ጥያቄ ነው። ለምን መሰላችሁ? አብዛኛው ሰው የዓመት እረፍት የሚወስደው ምንድነው አሁን ዲሴምበር ላይ ምናምን ሲሆን ማለት ነው። ቤተሰቦቻችሁ ዲያስፖራ ቤተሰቦች ካላችሁ ሰላም ዲያስፖራዎች ቤተሰቦቻችሁ እንደምትከታተሉ እናውቃለን። ያው እናንተ እዛ ሀገር ብትኖሩም እዚህ ተከታተላችሁ የእኛም ፕሮግራም እንዲከታተሉ ኢትዮጵያ ላሉ ቤተሰቦቻችሁ ብትነግሯቸው ሰላም ይሆናሉ፣ ጥሩ ነገር ያገኛሉ። ባላችሁበት ሰላም ሁኑ። ስለዚህ አሁን ወደኛ ውስጥ ወደ ጉዳያችን ስንመለስ ቤተሰቦች ከውጭ ሀገር ሲመጡ ጠብቀን እረፍት መውጣት የምንፈልግ ሰዎች አለን። ሎንግ ዲስታንስ ሪሌሽንሺፕ ስላለን ማለት ስንት ዓመት በቃ በስልክ ብቻ እንዲህ ስንባባል በቃ ጥሩ ጊዜ ማሳለፍ የምንፈልግ ሰዎች አለን።
የትዳር አጋራችን ወይም ደግሞ የትዳር አጋራችን ሊሆን ይችላል፣ ፍቅረኛችን ሊሆን ይችላል፣ ከፈለግ ጓደኛችን ሲመጣ ያኔ መውጣት እንፈልጋለን። ሰራተኛው የየራሱ ፕሮግራም አለው፣ የየራሱ ሀሳብ አለው። ስላረገዙ አስታከው መውጣት የሚፈልጉ ሰዎች አሉ። ሰርግ ያለበት ድግስ ያለበት ፎርዳት ማተር በቃ ቲኬት ያለው ሰው ለምሳሌ ነፃ ቲኬት ላይ ታህሳስ ላይ ቲኬት የሚያገኝ ሰው እረፍት የሚያገኝ ሰው ማለት ነው የዓመት እረፍቱን ያኔ መጠቀም ይችላል አይደለ? ይሄኛውን በደንብ እንድታዳምጡ የሚፈልገው ምንድነው የዓመት ፍቃድ መች መሰጠት እንዳለበት በዚህ ቀን ነው ተብሎ የተቀመጠ መስፈርት የለም። ነገር ግን ማለት ነው በአሰሪውና በሰራተኛቸው በመካከላቸው ባላቸው ንግግር ነው የሚሆን ያለበት። ሰራተኛ መፈለግ አለበት። የዓመት ፍቃድ በዚህ ጊዜ መውጣት አለበት ተብሎ ተገዶ የሚወጣ ትክክል አይደለም። በእርግጥ ግን ሰራተኛው ቦስ ምንም ብላችሁ ጥሯቸው፣ አንዳንድ ጊዜ አለቃ የተለያየ ብላችሁ ትጠሩ ማለት እኔ የዓመት ፍቃድ መውጣት ፈልገው ላይ what do you think መቼ በወጣ የተሻለ ነው ብላችሁ ብትጠይቁ ፌር ነው። ለምን አሰሪው ስራ እንዲበደልበት አይፈልግም። ህጉ አሰሪውን መጠበቅ የሚፈልጉ በምንድን ነው? በአመት ውስጥ እንደ ስራ ሲዝኑ፣ እንደ ስራ ሁኔታችሁ፣ እንደ ስራ ባህሪያችሁ ከየወሩ ከየረፍት የሚወጣባቸው ቀናቶች ላይ የተለያየ ስትረስ መስሪያ ቤቱ ላይ ደግሞ የጫና ያለባት ወራቶች አሉ አይደል? በዛ ሰዓት ላይ ለመውጣት ብትፈልጉና አሰሪያችሁ ነው አይ እዚህ ላይ በጣም ታይት ስኬጁል ነው ያለው ወይ ደግሞ ታይት የሆነ ፕሬሸር ነው ያለው መውጣት አንችልም፣ መውጣት አትችሉም፣ ሙሉ ሰራተኞቻችሁን እንፈልጋቸዋለን ቢል ክፋት አይደለም። እናንተ ምን እንደ ኔጌቲቭ መውሰድ የለባችሁም። አሰሪዎችና ሰራተኞች ትነጋገሩና አሰሪ ሰራተኛ ሲጠይቅ አሰሪ ደግሞ ያቺን ታይም የጠየቀበትን ታይም አይቶ እነሱ ላይ የሚመጣበት በርደን እንደሌለ ካገናዘበ ይኸው በቅን ልቦና አዳምጡኝ። እሺ አሁን የምናገሩኝ በክፋት ነው ለገና ቻናሏን ላይ ይሄን ነገርን ብላችሁ ጫና ላይ ለሚታይ ተጨባጭ ማስረጃ ሊኖራችሁ ይገባልና አውቃችሁ ሰው እረፍት እንዳይወጣ እናንተ በኋላ መጣላቸው እንደዚህ የምትሉ አሰሪዎች እንዳላችሁ አውቃለሁ። ግን እንደዚህ ለመበደል አትሞክሩ። በቃ አሁን እንግዲህ ኦፕን ማይንድ ትሆናላችሁ። የተማራችሁ ሰዎች ናቸው። አሰሪም ከሆናችሁ ሰራተኛም ከሆናችሁ መቼም እንግዲህ የተወሰነ ስኪል አላችሁ፣ ክህሎት አላችሁ፣ እውቀት አላችሁ ነው። ስለዚህ በቅን ልቦና ታደርጉትና በመነጋገር መቼም መውጣት አለበት። ስትሪክት የሆነ ቀንና የተጻፈ ቀን ስለሌለው ማለት ነው በሁለታችሁ ፍቃድ ነው የሚደረገው። ሁለታችሁ ፍቃድ ምን መሰረት ያደረገ ነው? የሰራተኛውን ፍላጎት ያሰሪውን ደግሞ በመስሪያ ቤት ውስጥ ያለውን የስራ ጫና ያማከለ ይሆንና እረፍት ይሰጣል። ፎር ዳት ማተር በአንድ መስሪያ ቤት ለምሳሌ 3 እና 4 ሰራተኞች በአንድ ጊዜ እረፍት ቢጠይቁ የዓመት እረፍታቸውን ቢጠይቁ እናንተ መጀመሪያ እርስ በርስ የመስሪያ ቤት ኢንቫይሮንመንት እንደምታደርጉት ስለምናውቅ ማለት ነው ትነጋገራላችሁ ነው። የኔ እርጀንት ነገር ነው ያለው እንዲህ ገጥሞናል። ስለዚህ አሁን ሁላችንም ከጠየቅን አይሰጠንም፣ እናውቀዋለን። ስለዚህ እናሽቀዳድን ብላችሁ ሁለታችሁ ማለት ከስራ ያላችሁ ሰራተኞች ተማምናችሁ ወደ አሰሪያችሁ ጋር ሄዳችሁ እንዲህ እሱ ከቨር ያደርግልኛል ይሄ ነገሮች አስተካክሉ ብትሉ ያባት ነው ይቀላል ነገሮቹ ማለት ነው። ለአሰሪውም ውሳኔ ለመወሰን ይቀልለታል እንጂ አሁን አሰሪም አይፈረድበትም። እኩል ሰራተኞች ብዙ ሰራተኞች የዓመት ፍቃድ ይጠይቁ ነው ማለት ነው። ስራው ይበደላል። ለማን ይፍቀድ ለማን ይከልክል? በአንዳንድ በተለያየ ድርጊቶች አንዳንዶችን ፈቅዳቸው አንዳንዶችን የምትከለክሉ አሰሪዎች እንዳላችሁ እናውቃለን። በሌላ ፕሮግራም እንመለስላችኋለን። ግን ከዛ ውጭ ያሉትን በምክንያታዊ የሆኑ ደግሞ ግራ ተጋብተው ያሉ አሰሪዎች አሉ። ስለዚህ ይሄን በምን ፊክስ ታደርጋላችሁ? በመነጋገር እርስ በርስ ፍቃድ መውጣት የምትፈልጉት ልጆች በመነጋገር እና ከአሰሪዎቻችሁ ጋር በመነጋገር ቀኑን ፊክስ ማድረግ ትችላላችሁ። ሌላኛው ጥያቄ የዓመት ፍቃድ በዓመት ውስጥ 16 ቀን ነው አልኳችሁ አይደል? ስለዚህ 16 ቀን ፍቃድ ያለው ሰው 16 የሥራ ቀን ፍቃድ ያለው ሰው መቼ ነው መውሰድ የሚችለው? ይሄን የዓመት ረፍቱን መቼ ነው መውሰድ የሚችለው? እሱኛውን እንዴት እንረዳለን? ዛሬ 3 ከዛ በሚቀጥለው 5 ቀን ከዛ ደግሞ የቀራቸውን 10 ቀን እያደረገ መውሰድ ይችላል ወይ የሚለው ህጉ በትክክል ያስቀመጠው ምንድነው? የዓመት ፍቃድ በተከታታይ ነው መወሰድ ያለበት። ለምን? ዓላማውን በኋላ እነግራችኋለሁ። የእረፍቱ ዓላማ እናንተ ደህና እንድትሆን እንድታርፉ የተፈለገ ስለሆነ እንጂ ማለት ነው ይሄን እንደ ጉዳይ ማስፈጸሚያ ያርገናት ከነበረ ያው እናንተ ማላረፋችሁ መታችሁ ላይክ በኢነርጂ መታችሁ ፍሬያማ አይነት ሰራተኛ ትሆናለች ተብሎ አይታሰብም። ስለዚህ የሚመከረው ምንድነው? ማክሲመም ከሁለት ጊዜ በላይ ሊራዘም አይችልም። መከፋፈል ይችላል ወይ? የስ ከተከፋፈለ ግን ማለት ነው በማን ሰራተኛው ከጠየቀ አሰሪ ሲያዝ አይደለም ያልኩት። እሺ ሰራተኛው አይ እንዲካፈል ይፈልጋል እቺኛውን አሁን ሰደትና እቺኛውን ኔክስት ታይም ልሰዳት ቢል መጠየቅ መብት ነው። ግን ለሁለት ጊዜ ነው የሚካፈል መሆን የሚችለው። ይሄ ማለት ምንድነው? 5 ቀን አሁን ተወስዶ የቀራቸውን 11 ኔክስት መውሰድ ይችላል። 8 አድርጎ መውሰድ ይችላል። እንደፈለጋችሁ አድርጋችሁ ነገር ግን በሁለት ጊዜ መጨረስ አለባችሁ ተብሎ የሚመከረው። ለምንድን 16 ቀን ነው ከታሰበች ግማሿን እንኳን ብናስባት ምንድነው አትሊስት አንድ ጊዜ የሆነ የተከታታይ የሆነ አይምሯችሁን ርፍ የሚያደርግ አይነት የዓመት እረፍት ሌላ ነገር የምትራወጡበትና ቢዚ ሆናችሁ ወደ ስራ የምትመጡበት ሳይሆን ማለት ነው ርፍ የምትሉበት ምክንያት ስለሆነ የሚያስፈልገው 2 ጊዜ ሊሆን ይችላል የሚለውን ህግ አስቀምጧል። መከፋፈራን አየን። መተላለፍ ይችላል ወይ? አሁንም ያሰረነ ሰራተኛ ህጋችን ማለት ነው ከ2 ዓመት በላይ መሻገር አይችልም ይላል። ነገር ግን ማስተላለፍ ይቻላል። ማስተላለፍ የሚፈልገው ለምን አሁን ተናገርን አይደለ? አንድ ሰራተኛ እረፍቱ
የችሮታና የመከልከል ጉዳይ አይደለም። ላይክ መብት ነው። ህግ የሚያስቀምጥበት የራሱ ምክንያት ስላለ የአሰሪና ሰራተኛ ህግን ህጉ ሲገዛ ማለት ነው አብሮ የሰራተኞችን ደህንነት ማለት በብዙ ነው ገባችሁ የአእምሯችሁም ደህንነት ማተር ስለሚያደርግና በርናውት ምናምን እንዳታደርጉ ስለሚፈልግ እሱ ታስቦ ስለሆነ የተሰጠው ዝም ብላችሁ ለብዙ ዓመት ማራዘም አይራዘም በኋላ ወስዳለሁ ይራዘም ይጨምርልኝ እየተባለ 5 ዓመት 6 ዓመት እየሰራችሁ ማጣራቀም አይቻልም። እሺ ለ2 ዓመት ነው ማክሲመም ማራዘም የምትችሉት። ስለዚህ እሷን ከራዘማችሁ በኋላ መወሰድ አለበት። ስለዚህ መካፈል ለ2 ጊዜ ነው የሚችለው። መራዘም የምትችሉት ለ2 ዓመት ነው ማራዘም የምትችሉት። ምክንያቱ ደግሞ አሁን በነገርኳችሁ እናንተ በደንብ ብዙ አጣራቅማችሁ እንድታርፉ ባለመፈለግ የተነሳ ሳይሆን ማለት ነው ማረፋችሁ ግዴታ ስለሆነ ነው። እንዴት ነው የሚራዘመው? ደግሞ የመራዘሙ ምክንያት ምንድነው ከተባለ ማለት ነው አሰሪዎች የአንዳንድ የሥራ ሁኔታዎች ላይ በጣም አስገዳጅ የሆኑ ጉዳዮች ይገጥሙና ማለት ነው የዓመት ረፍት ፍቃዱን ለመስጠት የሚቸገሩበት ሲቹዌሽን ይሆናል። እንደዛ በሆነ ጊዜና አሰሪው ሲጠይቅ ሰራተኛም ሲስማማ እስከ 2 ዓመት ድረስ ሊራዘም ይችላል ማለት ነው። የዓመት ረፍት እየወሰድኩኝ ቤታችሁ አረፍ ብላችሁ የዓመት ፍቃዳችሁን በሰላም ከአሰሪያችሁ ጋር ተነጋግራችሁ 16 ቀን ነበራችሁ፣ እረፍታችሁን ወጣችሁ፣ ዘና እያላችሁ ነበረ፣ ሄዳችሁ ደብረ ዘይት ሄዳችሁ አረፍ እያላችሁ ነው። ውጭ ሀገር መሄድም ትችላላችሁ። እኔ የሀገር ውስጥ ትራቭል መጀመሪያ አድርጉና ጨርሱ በሚባሉ ነው። ብዙ ያልታዩ ቦታዎች አላችሁ ስላሉ እዛ ሄዳችሁ እዩ። መጀመሪያ የራሳችሁ መደም ጎብኝና ጨርሱ የሚለውን መልእክት ለማስተላለፍ ነው። ብቻ የትም ሄዳችሁ ደብረ ዘይትም ባሌም ላሊበላም ሄዳችሁ እያረፋችሁ በነበረ ሰዓት ላይ አመማችሁ፣ የህመም ፍቃድ አለ። በኋላ እንግዲህ የምናወራ አይደለ? የዓመት ፍቃዳችሁ ላይ የዓመት ረፍታችሁ ላይ ሆናችሁ ከታመማችሁ ምንድነው የምታደርጉት? የህመም ፍቃድ መጠየቅ ትችላላችሁ። ቆንጆ አንገብጋቢ ጥያቄ ናት። እርስ በርስ ትማክሩበታላችሁ። አንድ ሰራተኛ የዓመት ፍቃዱን ወጥቶ አርፎ እያረፈ በነበረበት ሰዓት ላይ ካመመው አሁን ዝም ብሎ ራሱን ስላመማችሁ በቃ እንዲያዞሬ ነው ሆዴና ሞኛል ምናምን ብላችሁ ቤት ገባችሁ ዳማከሴ ጤና አዳም እንደዚህ የተለያየ ደግሞ ኦር ደግሞ ዘመናዊ ሜዲሲን ቤት ተከታተላችሁ ከነበረና አሞኛል ብትሉ አይሰራም። አልጋ ላይ መተኛት አለባችሁ። እውቅና የተሰጠው የሐኪም ቤት ላይ ሄዳችሁ ማለት ነው አልጋ ላይ ለተኛችሁበት ጊዜ አልጋ ላይ ተኛችሁ ማለት ምንድነው? በቃ አላረፋችሁማ። የእውነቱን ሲናገር አሁን እንድታርፉ ነው የተፈለገው። አልጋ ላይ ተኝታችሁ ከነበረ ማለት ለማታለልም አይመችል። መቼም በጤናማ አይምሯችሁ እንደ ሎጅ ምናምን ቆጥራችሁ ሆስፒታል ሄዳችሁ ተኝታችሁ እሰይ አረፍኩ አቃጠልኩ አትሉም። ምን አገኛችሁ? ሆስፒታል ሄዳችሁ መተኛት አልጋ ላይ የምታገኙት ቤኔፊት አይደለ? ለዛ አልጋ ላይ የአልጋ ታካሚ ወይም ደግሞ የአልጋ የያዛችሁ ታካሚዎች ከነበራችሁ ለዛን ቀን ይታሰብላችኋል፣ ፍቃዳችሁ ይሰጣችኋል። የህመም ፍቃድ በሚሰጥበት መጠን ደረጃ በደንብ እናብራርበታል። እሱኛው ደግሞ በደንብ ስለምናነሳው ቀኑ ማወቅ ትችላላችሁ። እሱ ካልኩሌት ይደረግላችሁና የዓመት ረፍታችሁ ፓውዝ ትደረግና የህመም ፍቃዳችሁ ሲክሊፍ የምትባለዋን መጠቀም ትችላላችሁ ማለት ነው። ካልተኛችሁ ግን እንዴት ቢያማችሁ አይቆጠርላችሁ፣ አይመማችሁ። ራሳችሁን ጠብቁ። ረፍት በምታረጉበት ሰዓት ላይም ደግሞ ማለት ነው እንደዚህ አይነት ኪሳራ ውስጥ እንዳትገቡ ይርዳችሁ ፈጣሪያችሁ ይርዳችሁ። ራሳችሁ መጠንቀቅ ያለባችሁን ተጠንቀቁ። ግን አልጋ ላይ ካልተኛችሁ አይቀናነስላችሁም። የህመም ፍቃዳችሁ ማንሳት አትችሉም። ካውንት ያደርግላችኋል ነገርየው ማለት ነው። አሁን አንዳንድ አሰሪዎች እረፍት ይሰጡንና ይጠሩናል። ትክክል ነው። የኮንሰርናችሁ ትክክል ነው። እንደ ስራው ባህሪ ያላሰቡት ሁኔታ ይገጥማቸዋል አሰሪዎች። ቅድም የነገርኳችሁ ለምሳሌ ማለት ነው የስራ ፍቃድ ይሰጥና የስራ ፍቃድ የሚሰጠው ምንድነው የስራውን ሁኔታ አይተን ምናምን ተባብለን አልነበር የሚሰጥበት ምክንያት ያን በቃ ፍቃዱ ሲሰጣችሁ ኤቭሪቲንግ ወዝ ኦኬ። የስራ ቦታችሁ እናንተ ፍቃድ ብትወጡ የሚበደል ነገር አይደለም። ምንም አይፈልጋችሁም ነበር። አይፈልጋችሁ ማለት አታስፈልጉም በዛ ሰዓት ላይ ማለት ነው እንጂ ፈልጓችኋል አሰሪዎቻችሁ። ግን ይህ ሳይሆን ቀርቶ እናንተ ረፍት ላይ ሆናችሁ አሰሪያችሁ ከፈለጋችሁ አሳማኝ ምክንያት አንገብጋቢ ጉዳይ ገጥሞት ማወቅ የማይችለው ነገር መጀመሪያሙ ማወቅ የማይችልበት ሲቹዌሽን ውስጥ ከነበረና ከጠራችሁ ትመጣላችሁ። የቀረው ረፍታችሁ በገንዘብ ይተመንላችኋል። ስለዚህ አሁን የ16 ቀን ወጣችሁ የነበራችሁ ሰዎች ገና 4ኛው ቀን እንዳረፋችሁ አለቃ ደውሎ ሄሎ ኧረ በቃ በስቸኮይ ግደል እንቀበረ እና ተወረፍቱ ይቅርኛ እንከፍላለን ቢል እና እናንተ ፈቃደኛ ሆናችሁ ብትመጡ ያረፋችሁባት ቀን እረፍታችሁን ትወስዳለች። ያላረፋችሁበትን ጊዜ ግን በገንዘብ ተተምኖ ይከፈላችኋል። ስለ ገንዘብ ትመና በኋላ በደንብ የምናወራ ነገር አልሽ። በራሳ ራሱ አስታውስኝ። ምን ላይ ነው የምናስታውስ? ኮሜንት ላይ መጻፍ ትችላላችሁ። በሚቀጥለው ቪዲዮ ስለምሰራላችሁ ከረሳሁት ማለት ነው። ያቺኛውን የነገርኳችሁን እላፊዋን በገንዘብ ከከፈላችሁ በኋላ ማለት ነው ሌላ ተጨማሪ ክፍያ ደግሞ የሚጠበቅበት አለ። ምን? እናንተ እንደነገርኳችሁ አዲስ አበባ ነበር የምትሰሩት። ስራችሁን እየሰራችሁ ልክ የዓመት ፍቃዳችሁን ስታገኙ ባሌ ማውንቴን በጉጉት ጠብቃት የነበረች አሁን ደግሞ ቪዲዮ ላይ ይቻላል በቃ እዛ ነፍሴን አዲስ ነው የመጣው ብላችሁ ባሌ ሄዳችሁ ነበር። የኢትዮጵያ አየር መንገድ ተጠቅማችሁ ፍላይት እዛ ተገኝታችሁ ገና ረፍ ብላችሁ ቀይ ቀበሮን ይቻዛለች ቀይ ቀበሮን ልታዩ ስትሉ ስልክ የተደወለላችሁ ኑ በአስቸኳይ ትፈልጋላችሁ። እሺ ፕሌን ቲኬት ቆርጣችሁ ነው የምትመለሱት አይደለ? የፕሌን ቲኬቷን ማን ከቨር የሚያደርገው?
ቀጣሪው አሰሪው። ስለዚህ አሁን አሰሪዎች አያውቁም ብላችሁ የእረፍት ላይ የነበሩ ሰዎችን ከጠራቿቸው በኋላ የቀራቸውን ብቻ ከፍለን እንደ ናይስ እንዴት መልካም ናቸው አይባልም። አሁን ተናግረናል። እኛ የመጡበትን የትራንስፖርትና የውሎ አበላቸውን የመክፈል ግዴታ አለባችሁ። አታረሳሱ። ትንሽ ሳንቲም ናት ከነሱ አትቀንሱባችሁ። ኑ ብሏችሁ ከመጡ በኋላ እንደገና ደግሞ እንደዚህ አይነት መቀሸብ ትክክል አይደለም። ህጉም እናንተን ያስገድዳቸዋል። የውሎ አበልና የትራንስፖርት አበል ከእረፍት ላይ የተጠራ ሰራተኛ ከመጣ ማነው የሚከፍለው? አሰሪ ይበሉ። አሰሪ እንዳትረሱችኛ። የአመት ፍቃዴን እኔ እንደውም አልፈልግም። ቅድምን ብያቸዋለሁ። የአመት ፍቃዳችሁ ላይ ባርጌን ስታደርጉ ማለት ነው 16 የስራ ቀናቶችን የአሰሪና ሰራተኛ አዋጁ 1156/2019 የሚባሉ ይኸውላችሁ የአሰሪና ሰራተኛ አዋጁ ያስቀመጠውን 16 የስራ ቀናቶችን ቅድም ስነግራችሁ እናንተ እንደ አሰሪና ሰራተኛ ባርጌን ማድረግ ትችላላችሁ። ምን አድርጋችሁ? ጨምሬ የደሞዝ ወኪላት ትጨምሩ ትችላላችሁ ማለት ነው። 20 ቀን አድርጉልኝ ብላችሁ ባርጌን ማድረግ ትችላላችሁ ብያቸዋለሁ አይደለ? መጨመር ይቻላል። መተውስ አይ እናንተም በፈቃዳችሁ ማለት ነው። ለምሳሌ እኔ አንተ አንቺ ውድድር አሸንፈን ማለት ኢንተርቪው ላይ ማለት ነው እኔ የአመት ፍቃድ አልፈልግም እኔን ከመረጣችሁኝና እኔን ስራ ቦታ ላይ ከቀጠራችሁ አልወጣም የአመት ረፍቴን አልወጣም ቁጥ ብዬ የምሰራ ሰራተኛ ነው መሆኑ ብላችሁ ብትነጋገሩ ብትፈራረሙ አይሰራም። ብትስማሙ ስምምነቱ ቮይድ ነው፣ አይሰራም። ይሄኛው ነው ወይንም የአመት ፍቃድ የአመት ረፍት ፍቃድ መብታችሁን የሚያሳጣ ሳይሆን የሚያሳጣ አይነት ስምምነት ማድረግ አትችሉም። ማድረጋችሁ ከነበረ ቮይድ ነው። ይሄ ማለት ምን ማለት ነው? ተስማምታችሁ ከነበር እንኳን ሰራተኛው እንዲህ አመት ፈቃድ አለኝ ብሎ ቢጠይቅና ያለ እንትን ነው ተስማምታል ብትባሉ አሰሪዎች አይባልም። ህግ አይቆጥርላችሁ። ወይ ያረፋታል ወይ ትከፍሉታላችሁ። ውሉ ሲቆረጥ ማለት ከእናንተ ጋር ከአሰሪ ሰራተኛ ጋር በነበሩ ግንኙነት ሲቆረጥበታ የአመት ረፍቴ ብሎ ካልኩሌት ሲያደርግ አይደለም መጀመሪያ ስትገባ እኮ አንተ አመት ፈቃድን ያልወጣም ብላችሁ ነበር ብላችሁ ለመከራከር እንኳን አትችሉ። እንደዚህ አይነት መከራከር አይቻልም። ስለዚህ መተው የሚባለው ነገር ከአይምሯችሁ አውጡት። አንድ አሰሪና ሰራተኛ ሲስማሙ ሰራተኛው መተውም አይችልም። አሰሪውም ደግሞ ብዙ ሰዎች ናቸው ኮምፒት እያደረጉ ያሉት በዚህ ፖዚሽን ላይ። ያው እንግዲህ ማናችሁ እንደምንመርጥ አናቅም። ስራ እንዲሰራ እንፈልጋለን። የአመት ፍቃድ ትፈልጋለን የአመት ፍቃድ ምናምን እንኳን ብንተዋትስ ብላችሁ ሀሳብ ማቅረብ አትችሉም። ምክንያቱም ቨርነለብር ናቸው ሰራተኞች አያውቁም። ቨርነለብር ናቸው። አሁን ባለበት ደግሞ ስራ ማጣት ደረጃ ላይ ማለት ነው የትኛውም ሰራተኛ ስራ ለማግኘት ስለሚፈልግ 15 ቀን ምን አደርጋለሁ ፍቃዱን ባገኝ የት ሄዳለሁ በሚል አንድምታ አለ። እቺን አሁን በኋላ እንመጣበታለን። የት ሄዳለሁ በሚባል በመሄድ ብቻ አይደለም የአመት ፍቃድ ወይ የአመት ረፍት የሚባሉ አላማውን በደንብ እናወራበታለን። አሰሪዎችም ኢንሲስት ማድረግ ደግሞ ሀሳብ በመስጠትና መብታቸውን እንዲያውጡ የረፍት መብታቸውን እንዲያውጡ መጠየቅ አትችሉም። ሰራተኛው ደግሞ በገዛ ፍቃዱ እንዲመረጥ በሚል ወይ ደግሞ ስራውን እንዲያገኝ በሚል እኔ ስራ አልሰራም አልፈልግም ማለት የተከለከለ ነው። ግን አሰሪና ሰራተኛ ስራቸውን እየሰሩበት ባለበት ሁኔታ ላይ ሰራተኛው ውሉ ቢቋረጥስ ከስራ ቢለቅ ከስራ ቢወጣ ምንድን የሚፈጠረው? የነበረው የአመት ፍቃድ በገንዘብ ተተምኖ ይሰጧል። ዴናውል በገንዘብ አይተመንም አላልከም እንዴ? የአመት ፍቃድ አዎ ሆነ ብላችሁ እናንተ ስራው ላይ እየሰራችሁ ነው እየቀጠላችሁ በገንዘብ እንዲህ ማለት አይቻልም። ስራውን ግን ከተቋረጠና የስራው ላችሁ ከተቋረጠና ወደ ሌላ ቦታ ስትሄዱ ማለት ነው የነበረ የሰራችሁበት የአመት ፍቃዳችሁ በገንዘብ ተተምኖ እንዲሰጣችሁ ህጉ ያስቀመጠው ነገር ነው፣ መደረግም አለበት። ስለዚህ አሁን አሰሪዎች ናቸው በደንብ ፎከስ እንድታደርጉ የምፈልገው እዚህ ጋር እንድታሰምሩ የምፈልገው ምንድን ነው በገንዘብ አይተመንም ሲባል አንድ ሰራተኛ እናንተ ጋር እየሰራ በገንዘብ እየተመናቸው አትሰጡ ማለቱ ነው እንጂ ህጉ ከእናንተ ጋር የነበረ ሰራተኛ ስራውን ሲያቋርጥ ውሉ ሲቋረጥ እና ሲወጣ የአመት ፍቃድ ነበረኝ ገንዘብ ተተምኖ ይሰጠኝ ሲባል አይደለም እኮ የአመት ፍቃድ እኮ በገንዘብ አይተመንም ብላችሁ የምትጠቀሙ እንዳላችሁ በደንብ አድርገን እናውቃለን። ብዙ ጊዜ የምትጠቀሙት ነገር ሊሆን ይችላል አይደለም። እኔ አሁን ክፉ ሆኜባቸው አይደለም አሰሪዎች፣ እናንተም ጥሩ ሰራተኛ እንዲኖራችሁ ትፈልጋላችሁ፣ ጥሩ ኢንቫይሮንመንት እንዲኖራችሁ ትፈልጋላችሁ። ስለዚህ እሱም በእንክብካቤ ያዟቸውና ሰላማዊ ግንኙነት እንዲኖራችሁ ስለሚያስፈልግ ነው እውነቱን የነገርኳችሁ። ህጉ እንደዛ ነው የሚለው። ሪፈር አድርጎ ዳውንሎድ አድርጎ ነው ወይንም ግዙና። አሁን ወደ ዓላማው ልንገራችሁ። መግቢያ ላይ ስነግራችሁ ኦር በተደጋጋሚ ኤኒታይም ላይክ አንዳንድ ህጎች ላይ መታችሁ ስለ ህጎቹ ስንነግራችሁ የምንናገራት መልእክት ምንድን ነች? እንድታውቁት ብቻ ለምንፈልገው እንድትሰሙት ለምንፈልገው አንደርስታንድ እንድታደርጉ እንፈልጋለን። ህግ ስለተጻፈ ብቻ የምትተገብሩ ሰዎች እንድትሆኑ አንፈልግም። የኔም ዓላማም አይደለም፣ የአንዳንድ ህጎች ዓላማም አይደለም፣ የቻናል ዋና ዓላማም አይደለም። እኛ የምንፈልገው ምንድን ህግን እንድታውቁ አንደርስታንድ እንድታደርጉት ከዛ ወይ እንድትደግፉት ወይ እንድትቃወሙት። ይሄ መሆን አለበት ይሄ መሆን የለበት እንዲባል ስታደርጉትም በምክንያት ይሄ ቤኔፊት ስላለው ስትቃወሙትም ኖ ስትሉ ማለት ነው ኖ ከዚህ አንጻር ላይ ትክክል አይደለም፣ ስለዚህ የኛው ነገር መሻሻል አለበት ብለን የምንናገር ሰዎች እንድንሆን በማሰብ ነው አይደለ? በጣም ጥሩ። ስለዚህ አሁን ስለ እረፍት ፍቃድ ወይንም የአመት ፍቃድ መስጠትና መከልከልን በተመለከተ አሁን ያወራሁላችሁ ነገሮች በሙሉ ሴንስ የሚሰጧችሁ መጀመሪያ በምን ሲሆኑ
ምክንያቱ ምንድነው? ብዙ አይነት ፍቃዶች አሉ። ማህበረሰብን ለመጠበቅ፣ ሰራተኞችን ለመጠበቅ፣ አገርን ለመጠበቅ ተብሎ የሚታሰቡ ቤተሰብን የሚባለውን ዩኒት ወይም ቤተሰብ የሚባለውን ኢንቲቲ ለመጠበቅ ተብሎ የሚሰጡ ረፍቶች አሉ። ስለ ልጆች ደህንነት፣ ስለ ልጆች ኢንሪች ማለት ጤናማነት ተብሎ የሚሰጡ ረፍቶች አሉ። የአንድ ሰው ሜንታሊ ለመትኑ የሀዘን በገጠመው ጊዜ ላይ ስቴብል እንዲሆን እንዲረጋጋ በማሰብና በሀዘንና በጭንቀት አይምሮ ውስጥ ሆኖ ደግሞ መጥቶ ለሌላ ሰራተኞች ላይ ሪስክ ከቶ እንዴት ነው መዘዝ የሚያመጣ ሰው እንዲሆን በማሰብ እረፍቶች ይሰጣሉ። ስለዚህ የዓመት እረፍት ወይ ደግሞ የዓመት ፍቃድ እንድትወጡ የሚፈልግበት ዋነኛ ዓላማ ምንድነው? እንድታርፉ ነው። ማረፍ ማለት ምን ማለት ነው? ከምትሰሩ ተደጋጋሚ ስራ ማንኛውም አይነት ስራ ተሰሩ ከነበር ማለት ከሱ ኢንቫይሮንመንት ላይ ወጣችሁ ሌላ ነገር ራሳችሁ ላይ ሪፍሌክት እንድታደርጉ እንድታዩ እንድታስቡና ምንም እንዳትሰሩ አንዳንድ ጊዜ በቃ ርፍ እንድትሉ አረ ኢኮኖሚ ምናምን ነገር አንደርስታንድ አደርጋለሁ ነገሮችን ግን ያው ወንድማዊ ምክር ነሽ የህግ ሰው ወንድማዊ ምክር መመክራችሁ በ16 ቀን ውስጥ እንድታርፉ ከተፈለገ ማረፋችሁ አይምሯችሁ ማሰረፋችሁ ከቤተሰባችሁ ጋር ቁጭ ማለታችሁ ማውራታችሁ ከቤተሰቦቻችሁ ጋር ትራቭል ማድረጋችሁ ትራቭል ማለት ያላችሁና የቀናችሁ ወደ ውጭ መሄድ ትችላላችሁ ካላለላችሁ ውስጥ አይታችሁ የማትጨርሱት ታሪክና የሚታይ ነገር ተፈጥሯዊም ሰው ሰራሽም የማይዳሰስም ነገሮች ያለን ህዝቦች ነንና የሚያስደነግጥና የሚያስቆርፍ ነገር ማት ነገር ማየት ትችላላችሁ። ወደ ረፍት ስትሄዱ አይምሯችሁ ማረፍ አለበት። ከቤተሰቦቻችሁ ጋር ትገናኛላችሁ፣ ታወራላችሁ፣ ሌላ የሥራ አማራጭ ካላችሁ ራሱ ትገነዘባላችሁ። ይኸው አሁን ግን እንደ ኔጌቲቭ እንደ ክፋት ነገር አታዩት። አሰሪዎች ለሰራተኞች ረፍት ሰጥታችሁ ሰራተኞች ረፍት ከወጡ በኋላ ቁጭ ብላ ሰው ማለት ነው ህይወቴ ምን ወዴት ነው እየሄድኩ ያለሁት ግን ይሄ ስራ ግን ለኔ ይሆነኛል እንዴ ብለው ወስነው እናንተ ጋር እንዳይሰሩ አይ እዚህ መስሪያ ቤት መስራት የለኝ ብሎ መወሰናቸውን እንደ መጥፎ ነገር አትዩት። በማይሆን አይነት ኢነርጂ እናንተ ጋር ስራ ከሚሰሩ የሚወዱትን ስሩ ሌላ ቦታ ላይ ሲሰሩ ማለት ነው ተደማምሩ ለሀገር የሚበጃሉ። ስለዚህ ይሄ ከራሳችሁ ጋር የምትነጋገሩበት ከቤተሰቦቻችሁ ጋር ፈታ የምትሉበት የምታርፉበት የምትዝናኑበት ልጆች ሆነን አሁን አድገናል የልጆች አልበም ቤታችሁ ቁጭ ብላችሁ ታይ ነገር ነው የኛ ኩያ የሆናችሁ ሰውት በደንብ ማወቅ ትችላላችሁ። ታላላቆቻችን የህፃንነት ፎቶግራፎቻችን እየገለጣችሁ ከእናታችሁ ከአባታችሁ ጋር የሄዳችሁባቸው ቦታዎች ምንም ፋንሲ ቦታ ከሆነ አይደለም ነገር ግን የሆነ ሚሞሪ አለ ከእናታችሁ ከአባታችሁ ከወንድም ከወቶቻችሁ ጋር ያደረጋችሁ ሽርሽሩን ሄዳችሁ ከወንድማችሁ ጋር ተጣልታችሁ ተደባርባችሁ ሊሆን ይችላል ልጅ ያላችሁ አድጋችሁ ስታዩት የሚፈጥረው ሚሞሪ አለ ቤተሰብን አንድ ላይ ለማድረግ ቤተሰብን ለማጠንከር በቤተሰብ መካከል ያለውን ማውራት መነጋገር አንደርስታንድ መደረግ ለማዳበር ለጭንቅላታችሁ ለማሳረፍ ኢነርጂ ኔክስት ልክ ርፍ ብላችሁ ስትመጡ በአዲስ ኢነርጂ እንድትመጡ ለማድረግ እንደየሁኔታው ደግሞ ማለት እንደየቀኑ ብዛት ለሚታሰብ ነው ማለት ነው። ለስራ ለምትመለሱበት ስራ ላይ የሚሆናችሁን ስንቅ ይዛችሁ እንድትመጡበት ለማድረግ ርፍ ብላችሁ በቃ ደማችሁ ሙላ ምናምን ብሎ ራሱ ስትመለሱ አላሰሪ ወይኔ እኛ እኮ እንጂ የመጣጥናቸው እንደዚህ መስሉ አባባይ መስሉ ሰዎች ናቸው ብሎ ሊያስቡ ይችላሉ። ስለዚህ በደንብ ርፍ በሉ። አሰሪዎችም ስትሰጡ ሰጪ አይደላችሁም፣ ህጉ ነው የሰጠው። ህጉ በሚያዛችሁ መሰረት የዓመት ፍቃድን ስትፈቅዱ እየነጀሳችሁ እየለከፋችሁ አትላኳቸው ሰዎችን ኢዳዝን ካውንት እናንተ እዚህ ጋር ቆይታ አገኛታለህ ትመጣታለህ ምን እንዴት ነው የሚያርፈው ሰው እዛ ይሩ ምን አይነት ረፍት ነው የሚያርፈው አለቃ እንደዛ በለበት አስፈራርታችሁት ሲመጣ ቂም በቀል አዘጋጅታችሁ እንዴት አድርጌ ስራ እንደምከምር ባቃድ ብላችሁ የሰጣችሁትን የረፍት ፍቃድ እንዴት ብለው ነው የሚያርፈው ከቀልባችሁ ተመልሶ ነው ማለት ነው። የዓመት ፍቃድ ስትሰጡ መልካም ምኞት ተመኝታችሁ ይቅር መልካም ምኞቱ በቃ አትነጅሱ። ፍቃድ ሰጣችኋል ሰራተኞቻችሁ ሄዱ በፈለጉት መንገድ በፈለጉት ሁኔታ አርፈው ወደ ስራ እንዲመለሱ አድርጉ እንጂ አይኔ አሁን መውጣት አትችልም ለምን ደሞ አልችለው ብሎ ሲጠይቋችሁ አንደኛ ከናንተ ጋር የተለካኩ እየተጨቃጨቋችሁና እንቢተኛ የሆኑ ሰራተኞች የሚመስሏችሁ ነገር አይምሯችሁን አሳድጉት። የኛም ፕሮግራም ካያችሁ ታርጋላችሁ ወደን ተስፋ እናደርጋለን። መጽሐፍ አንብቡ። ከተማራችሁበት ፊልድ ከትምህርት ፊልድ ውጪ ስለ ሰራተኞች ኬር የምታደርጉ ይሄ ግባ ስራ ውጣ ተኛ ብላ አይደለም ያስተር ሙያው ሰው አይደለም። በነገራችን ላይ እሺ ስለ ሰራተኞቹ ባህሪ ቀድማችሁ አርልፋችሁ ማለት ነው የሰው ልጅ ስራ ላይ ምን አይነት ነገሮች ይገጥሙታል የአይምሮ ስታተሳቸው ያሉበት ፋይናንሻል ስትረሶች ምን ምንድናቸው እንዴት ነው ውጤታማ መሆኑ መቼ ላሳረፋቸው ማን ነው በጣም ሲሰራ የነበረ ማን ላስቀድም ማን ላስከትል የሚባሉት ነገሮች መስራት የአንድ ማናጀር የሚያስፈልጋችሁ እኮ እኮ ሱፍ ክራቫት ሰፊ ወንበሩ ዳዝ ሜክ ዩ ማናጀር የሚያደርጋችሁና እናንተን ከሌላ ሰው የተሻለ የሚያደርጋችሁ ሊደር የሚያደርጋችሁ ምንድነው ቁጭ ብላችሁ ታያላችሁ። ማን ረፍት ያስፈልገዋል ማን ደህና አይደለም የሚባሉት ማጥናት እንዳለባችሁ ሁሉ እረፍትም ሰው ሲጠይቃችሁ አንደርስታንድ አድርጉ። ምክንያታችሁ ምንድነው? ምክንያት ከሌላችሁ የምትከለክሉበት ምክንያት ከሌላችሁ ልክ እንደሸመደደ ሰው አይ እንፈልጋለን አታዩን እኮ ሰራተኞቻችሁን ለአንዳንዶቻችሁ አየለም ለመረ ማለት ስራ ነው ያለው አንተ ለስራ ያለብህ ልጁ ስራ ከሌለበት ረፍት መውጣት አለበት። እኔ ካላረፍኩኝ እኔ ከሞት ሰርዳው ቀል እንደምትላ እንስሳ እናንተ ስትረስ ስላለባችሁ ስላላረፋችሁ ምንም ከእናንተ ጋር ግንኙነት የሌለው ሰራተኛ ረፍት የምትከለክሉ ሰዎች አላችሁ። አሰሪዎች ታረሙ ፍቀዱላችሁ ስትፈቅዱላችሁ ማለት ነው
መልካም በሆነ ፊት መልካም በሆነ መልእክት አርፈው እንዲመጡ አድርጉ እንጂ ስትመጡ ብላችሁ በዛቻ አይደረግም። እሺ እነዚህ ብቻ ደግሞ የረፍት ጊዜዎቻችን ያሉት። በሚቀጥለው ሳምንት ስንመጣ የምናነሳችሁ ሌላ የቀሩን ረፍቶች አሉ። ግን አንድ ጥያቄ እንጠይቃቸዋለን የሚቀጥለው ሳምንት ስንመጣ የምንመልስላችሁ። በአሁኑ ግን እናንተ ኮሜንት ላይ በዚህ የቻናላችን ላይ ወይንም ደግሞ ከስር በምታዩት አጭር ቁጥር ላይ ማለት ነው መልሳችሁ መመለስ ትችላላችሁ። ጥያቄ መጠየቅ ትችላላችሁ። አሁን ዛሬ ካቀረብላችሁ የረፍት አይነቶች ላይ ያልገባችሁ ነገር ካለ መጠየቅ ትችላላችሁ። በሚቀጥሉ ስንመጣ ነው የህመም ፍቃድ አለ፣ ልዩ ልዩ ፍቃድ አለ፣ የቤተሰቦችን ጨምሮ ፍርድ ቤት ሲሄዱ የሚሰጥ ፍቃድን ተጨምሮ ለትሬኒንግ ስትሄዱ የሚሰጣችሁን ተጨምሮ ለሌበር ዩኒየን ብሎ ለህብረታችሁ ለማህበራችሁ ስትሉ የምትሄዱባቸው ረፍቶችን ከዛስ ዋናው የወሊድ ፍቃድን በተያያዘ የምናቀርብላችሁ ፕሮግራሞች ይኖራሉ ማለት ነው። ስለዚህ አሁን የምጠይቃችሁ ጥያቄ ለሚቀጥሉ ሳምንት እንድትመልሱ የምፈልገው ጥያቄ ምንድን ናት? አንድ ሴት ነፍሰ ጡር ሆና ከመውለዷ በፊት ስንት ቀን ማረፍ ትችላለች? ከወለደች በኋላ ስንት ቀን ማረፍ ትችላለች? መልእክቱን ትነግሩናላችሁ፣ በስራ አስቀምጡልን። በዩቲዩብ ቻናላችን ደግሞ ማለት ነው ይበቃል ወይንስ አይበቃም? ያው እናንተ መልሱ ማለት ነው። የዚህን ያህል ቀን ከተባለ በቂ ነው? እስቲ ሴቶች ይኸው ታዲያ ቅድም እንደነገርኳቸው እኔ ረጅም ፍቃድ በመፈለግ ሰው ማለት ነው ምክንያታዊ ትሆኑ ማለት ነው። ኖ ናውል እናንተ ወንዶች ስለሆናችሁ ነው። አብዛኞቹ በስራ ዓለም ላይ ያሉ ሰዎች ወንዶች ስለሆናችሁ ነው እንጂ እኛ ሴቶች በመውለዳችን ምክንያት ላይ ከዚህ ከወሊድ በፊት እንደዚህ የተሰጠችን ከወሊድ በኋላ እንደዚህ የተሰጠችን የምትበቃን አይደለም ብላችሁ ትጽፋላችሁ። እናንተ ስትጽፉ ህዝብ ይነጋገራል። ህዝብ ሲነጋገር ህግ አውጪ ይሰማል። ህግ አውጪ ሲሰማ ህግ ያወጣል። የምትፈልጉት አይነት ህግ ማለት ነው። ስለዚህ እንደነገርኳችሁ ከስር ባስቀመጥንላችሁ አጭር ቁጥር ላይ መልሳችሁንም ጥያቄያችሁን ማስቀምጡልን። በሚቀጥሉ ሳምንት የቀሩትን ፕሮግራሞችን ነው የቀሩትን የረፍት አይነቶች ይዘንላችሁ እንመጣለን። አብራችሁ የነበርኩት ናውል አበራ ነኝ ከቻናሉ